እኔ የምለው እነዚህ ልጆች ጠባቸው የምር ነበረ እንዴ? እኔ እኮ ለድራማው ድምቀት መስሎኝ ነበረ እንዴ። የምር ተጣልተዋል ማለት ነው። እኔ እኮ አሁን ነው ያመንኩትኝ የምር መጣላታቸውን። ምክንያቱም አስባችሁታል፣ በዓል ሆኖ አንድም ቀን የቀሩበት ቀን የለም። ቢጣሉም እንኳን ሰላም ፈጥረው መተው ለቤተሰብ ሲሉ በጣም ፏ ነበር የሚያደርጉን። ጭራሽ እኮ አሁን ሀዘን በሀዘን ሶፍት አቀባይ ጠፍቶ እያለቀስን የምንገኘው። የምር ግን ማርያም እነዚህ ሰዎች ተጣልተው የምር ተጣልተው ተለያይተው ነው? ኧረ እኔ መቼም አላምንም እንዴ። ምን ሆነው ነው? በአካባቢያችሁ ያላችሁ ሰዎች እንዲህ እነዚህ ልጆች ማምጡልን፣ ጎትታችሁ ካሉበት ቦታ አስታርቃችሁ እንደምንም ብላችሁ ሽማግሌ በመሀላችሁ አስገቡ። ወሬ ተምታመላልሱልን ለኛ ወሬ እንትን ተምትሉልን ስለፈጠራችሁ ዛሬ ገና መሆኑን ንገሯቸው። ምናልባት አላወቁም ይሆናል ገና መሆኑን። ያው ሁለቱም በፍቅር ነግደዋል ማለት ነው። በእርግጥ እውነት ለመናገር ያክል ጨረቃ ፋሚሊ አሁን ላይ በጣም አብዛኞቻቸው ከፍቷቸው አይቻለሁኝ በጣም ማለት ነው። እና ለእኔ ጋር ራሱ እያወሩ ነበረ፣ ቀሩ እኮ እነ ቡርኬ ምናምን ነገር እያሉኝ እኔ ራሴ በቃ ይመጣሉ ብዬ ነበረ ተስፋ የሰጧቸው። አረ ይመጣሉ ምናምን ነገር ደግሞ ብሩኬና ሀይሚ ተስማምተው አውርተውበት ጨርሰው ይመጣሉ ምናምን፣ አረ ፎቶ ይለቃሉ ጠብቁ እያልኩኝ እኔም ብሎ አጽናኝ፣ እኔም ብሎ አኩራፊ ብሏል ዘፋኙ ስቲፍ። እኔም ብሎ አጽናኝ፣ ይኸው ውሃ በላቸው። የምሬን ነው የምላችሁና እስካሁን ድረስ አልመጡም። ድምጥ ማጣቸው ጠፍቷል። ትክታክ ላይም ዩቲዩብ ላይም የትም ቦታ ጭራ አላለባችሁም። የምር እንደውም ጧት እኔ ደስ ብሎኝ ነበረ እና አብርሽ ፎቶ ሲፖስቱ በጣም ነበር ከሚባለው በላይ ደስ ያለኝ። የምሬን ነው ብላችሁ ከዛ ድብር እያለኝ መጣ። ምክንያቱም አስለምደውናል። ብሩኬና ሀይሚም እንደዚህ በዓልን አብረው ፏ ማለት አስለምደውናል። የምሬን ነው የምላችሁ። አሁን ላይ እኔ ደብሮኛል። የምር አሁን ደብሮኝ ያሉት አብዛኞቹ ልጆችም ከኔ ጋር እያወሩ በጣም ድብርት ውስጥ ነው ያሉት። ኧረ አስታራቂ የለም ወይ እነዚህ ልጆች? ሀይ ብሎ ምናምን ነገር መክሮ ዘክሮ፣ ወይ ጉድ ወይ ጉድ ወይ ጉድ። ውዶቼ እኔ ምን እንደምላችሁ አላውቅም።